አንተ አልገባሁም አብርሃም። ትናንትና 8 ሰዓት ተኩል አካባቢ ስራ ቦታ እንደነበርኩ ነው የማውቀው እኔ። ለምን ተዋሽናለሽ? ትናንትና ከሰዓት 8 ሰዓት ተኩል አካባቢ ከሆነ ወንድ ጋር ወደ ቤትሽ እየገባሽ እንደነበረ ሁሉም ነገር ነግሮኛል። ያውቃል ኤርሚያቷሽ እኔ መረጃ ላይ መረጃ የምትሰጠው ለሱ እንዴት አልሰጠው? ምን ያየሁትን ነው የሰጠሁት። የምር ጆ አንተ እኮ ወዳጅ ነህ አይደል? እንዴት እንደዚህ በዚህ ልክ ትሆናለህ? የሰራሽው ነገር ነው። እንዴት እኔ ወዳጅሽ ነበርኩ አይደል? ለእኔ ስራ ቦታ እንደሆንሽ ነግረሽ፣ ግን ደግሞ እሱ ያየው ነገር ትክክል አይደለም። ፎቶ እኮ አለኝ። ችግር የለም እንዴ። ምን አድርገን ነው ለማን ብለን ነገሩን እኮ ትቼው ነበረ አይደል እንዴ? ምንም ያርግ ምንም እኮ ማላውቀው ነው። አጣርተሽ ደውለሽ ነይ ብለሽ እኮ ጎትተሽ ወሰድሽ። አንቺ ነሽ አለበት ድረስ ምንም የማውቀው ታሪክ እያደረገ ስለሆነ ምንም የማውቀው ታሪክ የለም። እኛ ምን አገባን? እዛ ጋር ለምቀረብት ሌላም ነገር ቢያደርጉ አንቺ እንዲቆርጥልሽ እንጂ እኛ ምንም እኮ የመለከተንም ቀለበት አረጋረገ ቀለበቱ ጋር ወሰድነው። ለምንድን ነው ጥፋተኛ አደረገችን ቀለበት ጋር ወሰድንሽ? ለምንድን ነው? ምን እንዲሰማሽ አላውቅም። እውነት አብርሃምን ድጋሚ እንድትወጂው አንድ ነገር ልንገርህ። ከእሱ አሁን አፍቅሮሽ ስለሆነ ስለሚሰማሽ እሱን አሞኝ እንደለመድሽ ይሰማሻል። ፍቅር ውስጥ እኮ ነው በጣም ምንም ብትይ ቤት ተቀበልሽ አይደል? ማለት ልታስገድዱኝ ነው እንዴ? መልሼ እቃው ህይወቴ ላይ ማን እናንተ ኖሩበት። ኧረ በስመ አብ አንቺ ከሃዲ ነሽ። በጣም ኧረ ካራስ ያዘው። ይኸውልህ እኔ እናንተ ትናንትና ተነጋግረናል አይደለ? ምን አታወራለን ድሮ ዝጋት እግዚአብሔር ሲጀመር ማለት ዳሪሻ መኪና ውስጥ ተፈጥሯል። አንቺ እንዳንቺ ተገላገልኩኝ። ምን ቀረብኝ? አክብሬሽ ስላወራሁሽ ምናምን አክስት ታደርጊያለሽ እንዴ? ምንም ለኔ አስብ አይደለም። በእናትህ የምትናገሪው ነገር ተረጋግተሽ አንዴ አታስቢ። በደንብ ነው ተረጋግቼ እየተናገርኩኝ ያለሁት ዳኒ። ይሄ ሁሉ ነገር የደረሰብን ይሄ ሁሉ ነገር እየተባለን ያለ ነው ለአንቺ ነው ብታውቂ፣ ገባሽ? አንቺ ግን ዞረሽ ከኋላችን እኛን ጥፋተኞች ለማስደረግ አንደኛ ያስከፋሽን። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ብዝት ብዝት ይበልልኝ። ይህን ቪዲዮ ከመጀመራችሁ በፊት ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃለሁ። እንደዛም ደግሞ የመጣሁበት በሁለት ቪዲዮ ነው። አንደኛ በሩታና በነዳኒ፣ ሁለተኛ ደግሞ በአብርሽና በኤርሚላ ፕራንክ ነው የመጣሁት። ይህንን ቪዲዮ ከመጀመራችሁ በፊት ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃለሁ። ይህንን ቪዲዮ እንዴት እንደምሰራ ብታውቁ ሼር በሼር ነበረ ምታረጉኝ ውድ ቤተሰቦቼ። ዳኒና ሩታ ዛሬ በጣም 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 መብሩክ የሆነ ወሬ ነው ይዞልን የመጡና ያ ሁሉ ነገር ሲያደርጓት ዛሬ ደግሞ የራስሽ ጉዳይ አሏትና በጣም ያሳዝናል። እውነት አንዳንዴ ሰው በወደቀ ሰዓት ምን ይበዛበታል ይላል የሀገሬ ሰውና ሰውን ተማምኖ ሰውን ተመርቶ መሄድ በሰው ተመርቶ መሄድ ከነሱ ብዙ ነገር እንማራለን ማለት ነው። ማናችንም ማለት ነው ልባችን የምነግረውን ነገር ነው እንጂ ማድረግ ያለብን ሰው ያለን ሰው የተናገረን በሰው መመራት የለብንም ብዬ አስባለሁ። ይሄ ለሁላችንም ትምህርት ይሆነናል ማለት ነው። ሆይ ብሎ የሆነ ነገር ከከተቱ በኋላ የራስሽ ጉዳይ ማለት ሼሞን ብያለሁ ነዳኒ ማለት ነው። ለምንድን ነው አብርሃም ቤት የምትሄጂ? አብርሃም ቤት ፍለጋ እውነት ሄዳ ተሆነ በጣም ነው የምደብረው። በጣም ነው የምደብረው። በጣም ነው የሚያስደብረው። ሄዳ ተሆነ ግን ደግሞ የምትሄድ አይመስለኝም። ሄርሜላ ቤት ሄዳ አብርሃምን የምትፈልገው ምን ይሁንልኝ ብላ ነው እና በጣም ነው የምደብረው ማለት ነው። በእሷ ላይ እየተደረገ ያለው ነገር እውነት አሁን ሳሳዝነችኝ። ያም ሌላ ይላታል፣ ያም ሌላ ይላታል። ልጅቷን ጭራሽ ነው በቃ የራሷ ውሳኔ እንዳትወስን አደረጓትና ደግሞ ከዚህ ከሚወዳትና ከሚያፈቅራ ሰውዬ ላይ ያለያዩት ነው እንትን ስሎ የነበረና በጣም ያሳዝናል። እውነት አንዳንዴ ድራማን ቢሰሩ ምንም ቢሰሩ የነሱ ህይወት በተለይ የእሷ ህይወት በጣም የሚያሳዝን ህይወት ነው። እውነት ድራማ አልለውም እኔ እውነተኛ ታሪኳ ነው። መቼም ውሸት ተንበርክኮ ቀለበት አረግምና በጣም ነው የምታሳዝነው። ሴት ልጅ ልቧ ስትሰበር ትንሽ ነገር በቃ ሰው ያላት ሁሉ ያሳምናታል ምናምን ማለት ነውና እግዚአብሔር ሆነልሽ ነው የምለው። ሩታ እውነቴን ነው የምልሽ። አብርሃም ሄዷል። አብርሃምን እየተከተልሽ አብርሃምን ባቲና የራስሽን ህይወት የምወድሽን የማፈቅርሽ ሰው ይዘሽ ብትኖሪ ይሻልሻል የምለው ይሄ ነው ላንቺ ያለኝ አመለካከትና እንደዛም ደግሞ እነ ዳኒና
እነ ሮቶዬ ብቀሩብሽ ነው የሚሻለው። ሲጀመር አይጠቅሙሽም፣ ይጎዱሻል እንጂ ሲጠቅሙሽ አይቻል አቅም ይኸው እንዲሁ የጎዱሽ ነው የሚኖሩ እድሜ ልካቸውንና ስለዚህ ወደ ራስሽ ተመልሰሽ የራስሽን ኑሮ፣ የራስሽን ክብር፣ የራስሽን በቃ የራስሽን የሆነ ነገር ብትሰሪ ነው የሚሻለው። ምክንያቱም እነሱ ወደ ህይወትሽ በመጡ ሰዓት እስቲ የትኛው ሰላም አገኘሽ? ሁሌ በቃ አንድ ሰው ወደ ህይወታችን ሲመጣ ወይ ልጎዳን ነው ወይ ልጠቅመን ነው። ዛሬ እሷ አልቅሳ ብዙ ነገር ከሆነች በኋላ ስንት ነገር ከሆነች በኋላ እንትን እያሏት እያቆሰላት እንዲሆነሽ እንዲያርግሽ እንደ ብትሄድም ራሱ ቪዲዮ ላይ እንዲህ ከምታረጋት ሄዳ ቤቷ ድረስ ሩታ እንዲያርግሽ ነበር። ይሄ ትክክል አይደለሽም ማለት ትችል ነበር። እና ቪዲዮ ላይ አጋፍጣት ምን ልትሰሪ ነው ሄርሜላ ደጅ ሄድሽው? ምን ልትሰሪ ነው እዛ ቆመሽ አብርሃም ወጣ ገባ ብለሽ የምትጠይቂው ብላ መጠየቋ ትክክል አይደለም። እውነት ለመናገር ተሆነ በጣም ነው የሚያሳዝነው። በጣም እጅግ በጣም ያሳዝናል። አሳዝናኛለች እንደ አንድ ሴት ማለት ነውና ሄርሜላም ደግሞ የኔ ሩሩ አብርሃም ከወንድ ጋር ታይተሻል ብሎ ፕራንክ አድርጓታል። በጣም ነው የደነገጠችው፣ በጣም ነው ያዘነችው። እንደዚህ አይነት ፕራንክ ጥሩ አይደለም። አብርሃም እሷ ለራሷም ድንግጥ ናት። እንደዛ በፍቅር ተንገብግባ አንተን እጅ አስገብታ ዛሬ ከሌላ ወንድ ጋራ ተገኘሽ ብለህ ታስደነግጣለህ። ሼም አይደለም ሼም እኮ ነው ለአንተ ራሱ ሼም ነው። እና እንደዛ ማድረግ የለብህም። ሄርሜላ በጣም ነው የምታሳዝነው። ሩታም ታሳዝናለች። በእርግጥ ግን ሩታ በራሷ ጥፋት ነው እሱን ያጣችው። ማጣት አልነበረባትም። ካጣች በኋላ ደግሞ ዛሬ ነው የታወኳት ይመስለኛል። እሱ ደግሞ በቃ ከዚህ በኋላ አታስፈልጊኝም፣ አልፈልግም ብዙ ነገር እያላት እንትን እያላት ነውና ስለዚህ ምንም ማድረግ አይቻልም። ሩታዬ ወደ ራስሽ ተመልሰሽ የራስሽን ህይወት እንድትመሪ እግዚአብሔር እርዳሽ። እንደዛውም ደግሞ ሄርሜላ የኔ ድንጉጥ፣ የኔ አሳዛኝ፣ የኔ ፊተ ምን ልበልሽ፣ የኔ ፊተ አዛኝ እና በጣም ደንግጣ ነበር። መጨረሻ ላይ ፈገግ አለች ሄርሜላ። የኔ ምስኪን መጨረሻሽ አእምሮ ወልደሽ ከብደሽ ደስተኛ ኑሮ እንደምትኖሪ ተስፋ አረጋለሁ። ሌላ ነገር በህይወታችሁ እንዳይመጣ ሰው ጣልቃ አታስገቡ፣ በሰው አትመሪ። ይኸው ሩታም በሰው ትምህርታ መጨረሻ ላይ የራስሽ ጉዳይ ብሏት ጥሏት ሄዷል። በሩታ ብዙ ነገር እውነት ድራማ ቢሆን ብዙ ነገር መማር እንችላለን። ምክንያቱም በትዳር ውስጥ ሰው ጣልቃ ማስገባት አያስፈልግም። በምንም ታምር ወዳጅ መስሎ ነው ጉድጓድም ቆፍሮላችሁና በማንኛውም በጓደኝነትም ሶስተኛ ሰው አያስፈልግም። በትዳርም ሶስተኛ ሰው አያስፈልግም። በቃ አንድና አንድ ከራስ ጋራ ማውራት ስቀጥል ደግሞ ከትዳር ጋር ወይ ተጓደኛዬ ከምትለው ሰው ጋራ ማውራት። ካለበለዚያ ግን ሶስተኛ ሰው ተገባ ህይወት ይበጠበጣል፣ ሰላምን ታጣለህ። በቃ ብዙ ነገር ይወዛጋባልና ሩታ አሁን እንደዛ ነው የሆነችው። ሩትዬ ምንም ማድረግ አይቻልም። ሩትዬ በቃ ደስታ ነው አሁን ተጎንሽ ያለ። ደስታሽን ይዘሽ ደስታሽን ምረጪ ነው የምለው። እንደ ደስታ አሁን ደስታ አያሳዝንም። ደስታ ግን እና ብላ እንደ ቦርሳን ጠልጥላው ሄደች። እሺ ብሎ ተከተላት። ምን አማራጭ አለው? አንተ ከፈለክ ቀጥል፣ ከፈለክ ተዋሉት እኮ ደስታንም ራሱ ምርጫ ሰጡ። አይደብራቸውም? ግን ከሱ መለያየታቸው ልጅቷን ብቻዋን ልታስቀሯት ነው። ከዛስ ብቻዋን ተቀረች በኋላ ምን ልታረጓት ነው? እና በጣም ያሳዝናል። እንደዛ አይደረግም። ሜሮን ትልቅ አይደለሽም እንዴ? ሁሌ በዱላ ነው የምታምነው። ደግሞ ሜሮን ማለት ነው በዱላ አይታመንም። የሰው ልጅ በአነጋገር በንግግር በማውራት በመተማመን ነው እንጂ በዱላ ሰው ማሳመን፣ ሮጠሽ ሰው መምታት፣ እኔ አንቺን አልመታሽም እህቴ ነሽ ምናምን እያለቻት ነበረና እህት ብትሆኝማ በወደቀች ሰዓት ጥለሻት ባልሽ። ድሮም ዩቱብሽ ቀዝቅዞ ነበር። ዩቱብሽ ስቀዘቅዝ መጣሽ። ዩቱብሽ ደግሞ አሁን ደህና እየታገኘ መሰለኝ ሌላ ሀሳብ ሌላ ርዕስ ልታመጪሽ። ይሄ ነው በቃ ይሄ ነው የኛ
የኛ ሰው ገንዘብና ገንዘብ ፍለጋ ነው በቃ ሰውን አሳልፎ መሸጥ። ያ ሁሉ ካደረገች ከአብርሃም ካለያየቻት ብዙ ነገር በቃ ቀለበት ራሱ የቀለበት ውበት ራሱ እና የሆነ ነገር ታያለሽ ብላሽኝ ያመጣሽ ከተብኩ በኋላ ነው ያመጣሽኝ እያለችሽ ነበረና ይሄ ሁሉ አንቺ ነሽ ያደረግሻት። ይሄንን ሁሉ አንቺ ነሽ ያደረግሻት። እንዲህ ካደረግሻት በኋላ ታዲያ ዛሬ የራስሽ ጉዳይ ነው ይባላል አይባልም። ከነ ድክመቷ ተሸክመሻት የሆነ ቦታ ላይ ማቆየት ነበረብሽ። ይሄንን ግን ማድረግ አልፈለሽም። በቃን ተሰደብን እንዴ? ዛሬ አይደለም እኮ የተሰደብሽው፣ ሁሌም እንደተሰደብሽ ነበረ። ምን ብርቅ አይደለም፣ ሁሌ እንደተሰደብሽ ነበረና ዛሬ ነው ስድቡ የታየሽ ወይ? ብቻ እግዚአብሔር ይሁንሽ። ሌላ ምለው ነገር የለም። ውድ ቤተሰቦቼ ይሄ ቪዲዮ ከተመቻችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁኝ አበረታቱኝ። እንደዛም ደግሞ ኮመንት አስቀምጡልኝ። እንደዛም ደግሞ አዲስ ወደ ቤት የመጣችሁ ሰብስክራይብ ለምታደርጉ ለምታበረታቱኝ ክብር ይገባችኋል። ክብር በሉልኝ።